ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱን እና እናቷ በወሊድ ምክንያት ህይወቷ ማለፉን ተናግራለች። እኛም ከቃለ ምልልሱ እንደተመለከትነው ብርቱካን እስከ 8 ዓመት አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲው የሁለተኛ ዓመት ተማሪ ሆነች። ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር። ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ብላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀመጡ። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት የሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነበር የደፈሩ። ከዛ በኋላ ሰውነቴ ደንዝዟል። በፌሮ ይወጉን ነበር ብላለች። በ6ኛው ቀኔ ስነቃ ደሜ እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ እደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። ይህንንም ኢቢኤስ ቴሌቪዥን ላይ ቀርባ ህይወቷን አጋርታለች። የብርቱካን መጨረሻ ምን ይሁን? የተወሳሰበና ፖለቲካዊ ይዘት ያሉ ነገሮች እየተሰሙ ነው። ብርቱካን አጭበርብራለች የሚል አለ። ሌላው ደግሞ የእውነት ሰብአዊነት ተሰምቶን ከሷ ጎን እንቆም የሚሉ እንዳሉ እየተመለከትን ነው። እኛም የተለያዩ መረጃዎች ሲደርሱን ወደ እናንተ በፍጥነት እናደርሳለን። ኢትዮ ቮይስ የጅብ ችኩል ቀንድ ይነክሳል ነው ነገሩ። መረጃ ለህዝብ ከመድረሱ በፊት ይህንን የሚገመግም አካል የሌለው ተቋም ነው ብዬ አልልም። ቲቪ መስሎን ደንግጠናል። ልጅቱ ትወና ትችላለች። ይህ ሌላ ድብቅ ተሰጥኦ ነውና ተጠቀሙባት። በስህተቱ ዙሪያ ማብራሪያ መስጠቱ ቢዘገይም ጥሩ ነው። ኢቢኤስ አስቸኳይ ማብራሪያ ሰጥቷል። ከኢቢኤስ ቲቪ የተሰጠውን ማብራሪያ እናቀርባለን። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ የሚተላለፈውን የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶች እና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰጧቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግ እና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚችለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር
መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማም በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገንን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በግልጽ ድጋፍ እንድናደርግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘን እና በእንባ ችግሯን ገለጸችልን። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራር የሆነባቸው እህቶችና እናቶችን በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቂቅ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለያየ ሆኖ አግኝተነዋል። ይህን ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት የሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን በተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት ይህንን ኢቢኤስ ቴሌቪዥን ማብራራት ችሏል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።